ተመልካቾቻችን እንግዲህ እየተከታተላችሁት ያለው ከዚህ ከኤልሻዳይ ቴሌቪዥን ከፓስተር አበራ ጋር በእስራኤልና እስራኤል ጉዳይ ላይ ወይም እስራኤል ከሌሎች የአፍሪካ ሀገሮች ካላት ትስስር ጋር እንዲሁም ደግሞ እስራኤልና ኢትዮጵያን በተመለከተ የሁለቱን ሀገሮች ህዝቦች የጋራ ትብብር በተመለከተ አንዳንድ ሀሳቦችን እያነሳን ነው። እንቀጥላለን። አሁንም ቆይታችሁ በትዕግስት ከኛ ጋር እንዲሆን እንጠይቃለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ፓስተር መለስ ስልበልና ወደ ሀገራችን እስኪ መለስ እንግዲህ መንፈሳዊ ይዘት ያለው የቴሌቪዥን ጣቢያ ባንተና በባለቤት አማካኝነት የተጀመረ አሁን ላይ ደግሞ በየቤታችን ትልቅ የሆነ አጀንዳ ይዞ በየቤታችን ያው እየመገበን ያለ ሚዲያ ነው። በዚህ ኤልሻዳይ ቴሌቪዥን ኔትወርክ ሚዲያ ላይ እንግዲህ አሁን ያነሳነው የእስራኤልን ሀሳብ ስንመለከት የተለያዩ ዝግጅቶች፣ ፕሮግራሞች፣ ጸሎቶች እየተካሄዱ እንዳሉ ይታወቃል። የቀጥታ ጸሎት በቀጥታ በዚህ በቀጥታ ስርጭትም ጸሎት ይደረጋል፣ ምልጃ ይደረጋል ስለ እስራኤል። እንዲሁም ደግሞ ኢትዮጵያውያን የሆኑ እኛ ኢትዮጵያውያን ደግሞ እስራኤል ማናት የሚለውን ቅድም እንዳነሳው ስለ እስራኤል በቂ ግንዛቤ አግኝተን እስራኤልን መጎብኘት የሚችሉበት ከመጽሐፍ ቅዱሳዊ ማተያይ ጋር እስራኤል ማናት የሚለውን ከአንድ ሰው የተነሳ ነገር ምድር ሆኖ ኔሽን ሆኖ እንዲያደገ ሄደን ነገር ይህንን አለማየት ማለት ራሱ መበደል ነው። ስለዚህ የእግዚአብሔር ሀሳብ ያለባት ሀገር፣ የእግዚአብሔር የተስፋ ቃል ያለባት ሀገር ስለሆነች እስራኤልን በማስተዋወቅ ረገድ ትልቅ ስራ እየሰራን ያለው እየሰራችሁ ነው። እግዚአብሔር ይባርካችሁ። ወደፊት ይቀጥላል ብዬ ተስፋ አደርጋለሁ። እንደው በዚህ ሚዲያ አማካኝነት ግን ኢትዮጵያን ስለ እስራኤልና ስለ ሕዝቦቿ ከማስተዋወቅ ጋር በተያያዘ ምናልባት ከዚህ አሁን ሌላ ሀሳብ፣ ሌላ ፕላን፣ ሌላ ራዕይ ያላችሁ ወይ? አሁን እንደው ኢትዮጵያኖች ስለ እስራኤል በቂና ከበቂ በላይ የሆነ ግንዛቤ ኖሯቸው የእስራኤልን ምንነትና ማንነት እንዲያውቁ ከዛም አልፎ ስለ እስራኤል ሸክም እንዲኖራቸው እንዲጸልዩ ከዛም አልፎ ደግሞ እድሉ ከተመቻቸላቸውም ደግሞ እናንተ በምታደርጉት የማስጎብኘት ፕላን እና እቅድ ከራያችሁ ጋር ተካፋይ ሆነው ሀገረ እስራኤልን እንዲጎበኙ እንደው የምታክልበት ነገር አለ? በእርግጥ ጉዳዩ እንግዳና አዲስ አይደለም። ምናልባት የምትለው ነገር ካለ ብዬ ነው። የቀጥታ ስርጭት ይተላለፋል። የሚገርምህ በጣም ብዙ አመት ነው። በየሮቡ እዚህ ግቢ እኔ እናንተ በተቀመጥንበት ጸሎት ይደረጋል። ለእስራኤል ብቻ የሚጸልይ ቲም አለ። ሮብ ከ10 ምናምን አመት ሆኗል። እዚህም ከመምጣታችን በፊት የሚጸለይ ነው። እያንዳንዱ ነገር በምሪት የተጀመረ ነው። እቺም ይሄንን የምትመራው ምህት እንዴት እግዚአብሔር እንደተናገራት የራሱ ነገር አለው። ነገር ግን አንደኛ ይሄንን ማድረጋችን ያመጣውን በጎ ተጽዕኖ ሼር ባረግህ፣ አንደኛ ብዙ ሰዎች ለየት ባለ መንገድ ስለ እስራኤል መጸለይ ጀምረዋል። አንዱ እሱ ነው። በጣም በሚገርም አይነት ሁኔታ በየሎካል ቸርቹ እንደ ድሮ አይደለም። አንዱ እሱ ነው። ሌላው ሪፕሌስመንት ቴዎሎጂ ይባላል። የምትክ አገልግሎት ማለት የምትክ አስተምሮ ቤተክርስቲያን እስራኤልን ተክታለች የሚለው በለሆሳስ ነበረ ድሮ። አሁን ግን እኛ ሚዲያ ላይ መተን አይ ቤተክርስቲያን የራሷ ተልእኮ አላት፣ እስራኤልም ደግሞ ተልእኮ ሙሉ በሙሉ አልተዘጋም፣ ይሄ ባላንስ መሆን አለበት የሚል የሪፕሌስመንት ቴዎሎጂ በጣም በጣም ጠንካራ። አሁን የሚገርም የእስራኤል ኮንፈረንስ የሚባል እኛ እዚህ ሀገር ጀምረን ኮቪድ መጥቶ ነው ያስቆመን። በየቦታው እናደርግ ነበር እስራኤል ብቻ በተመለከተ እና አንድ አመት ላይ አንድ ቤተ ክርስቲያን እዚሁ አዲስ አበባ ለኮንፈረንሳችን እንድንጠቀምበት አስፈቀድን። በኋላ እሻሉን ነጮች አብረው የሚመሩት ቤተ ክርስቲያን ነው እና ፈቃድ አምጡ ተባልን። ፈቃዳችንን ከህብረቱ አስረከብን። ቆይቷል። በኋላ ኮንፈረንሱን ልናረግ ትንሽ ቀን ሲቀር ተናጋሪዎች ከውጭ ነው የምንጋብዘው። በኋላ ስልክ ተደወለልኝ እና እዚህ ማድረግ አትችሉም ተብላችኋል አለኝ። እንዴ ምን ነው ምን አጠፋን እንዴ ያቀርቡ የተባለ? አይ ሰውየው በዛ ጊዜ የነበረው አሜሪካዊ ፓስተር ይመስለኛል፣ ነጭ ወንድም ነው። አይ እሱ የሚያምነው ሪፕሌስመንት ቴዎሎጂ ነው፣ እንዲህ የሚባል ነገር የለም፣ እስራኤል ምናምን የሚባል ኮንፈረንስ እዚህ አይደረግም ብሏል። የሚገርም የበለጠ እንዲጨክር አደረገኝ።
እሺ ኦኬ ችግር የለም እንደውም ለካ የምናደርገው ነገር ትክክል እንደሆነ ማሳያ ነው። ኦኬ ከዛ ችግር ሌላ ቦታ አረግ ነው ከውጭ የመጣ ወንድም በደንብ አስተማረ። አሁን ለምንድን ነው ማነሳለ እዛው ቤተክርስቲያን በቀደም ደወለልኝ ከአሜሪካ የመጣ ሰው ሰሞኑን ከእስራኤል ጋር በተገናኘ የወጣቶች ኮንፈረንስ አዘጋጅቶ ዋው ይሄ ነው ሪዛልቱ። ሽፍት አረገ በቃ ይሄ ሰው አሁን ኔክስት ዊክ ይመስለኛል ወጣቶችን በሚመለከት ከእስራኤል ሀገር ሰው ጋብዞ እና እንደዚህ አይነት ፍሬዎች ሪፕሌስመንት አየ ማንኛውም ነገር መጽሐፍ ቅዱሳዊ መልስ ነው የሚያስፈልገው። የሆነው ስኮላር በአንድ ሰሞን የጻፈው አይደለም። መጽሐፍ ቅዱሳዊ የሆነ ማሸነፍ ካሸነፈ ትክክል ነው። በአንድ ዘመን የነበረ የአንድ ሰዎች መረዳት ከሆነ ግን ይሄ በብዙ ዶክትሪኖች ላይ ይንጸባረቃል። ለምሳሌ የዛሬ 50 ዓመት ፔንቴኮስታል ሙቭመንት ይወገዝ ነበር በዶክትሪን ደረጃ። በልሳን መጸለይ የለም እግዚአብሔር ስጦታ አይሰጥም ብለው በዛ ዘመን በገባቸው በኋላ ግን እንዴ ብለው ዶሚኔት ይሆናል። እንዴ አንዳንዶቹ እንደውም ፈረንጆቹ ሰርፕራይዝ ባይ ዘ ስፒሪት ኦፍ ጎድ ብለው መጽሐፍ ጻፉ። ቆሟል ይሉ ነበር። የእስራኤልም ጉዳይ ላይ እንደሱ ከሆነ እግዚአብሔር ባላንስ እንዲመጣ ያደርጋል። እና ሪፕሌስመንት ቴዎሎጂ ድሬዳዋ ላይ ነበር አንድ ኮንፈረንስ ያደረግ ነው የፈቀደልን ፓስተር ጠዋት መጣን። ይገርማል የዛሬ ስንት ዓመት እንደሆነ መጣና ያረፍንበት ቦታ ንስሐ ልገባ ነው የመጣሁት አለኝ። እሺ ስሙን ሁሉ አስታውሰዋለሁ ማንሳት አልፈልግም። ምን ኢትዮጵያ ውስጥ ሲል ካለ ድሬዳዋ ያውቀዋል። እና ንስሐ ልገባ ነው የመጣሁት አለኝ። ምንድነው አልኩት። ከእንግሊዝ ሀገር የመጣ አስተማሪ ነበር የሚያስተምረውና እኔ እኮ ይኸውልህ ፓስተር አበራ የሆኑ አሜሪካኖች መጥተው በቃ ሌላ ትምህርትን ያስተማሩኝ ስለ እስራኤል ያንን ተቀብዬ ነበር እስከዛሬ የሚሄደው እና እግዚአብሔር ይባርካችሁ። አሁን ገባኝ። አዎ አሁን ገባኝና እዛው እሱ ቸርች እኮ ነው ደግሞ የምናደርገው ኮንፈረንሱ እና ዛሬ በዚህ በንስሐ መንፈስ ነው መከታተል የምፈልገው ብሎኝ ይሄ ነው እንግዲህ ተጽዕኖ። ሌላው እስራኤል የሚጎበኙ ወገኖች ጨምሯል። ቀደም ስላነሳው መጣበታለሁ። የሚገርመው 2023 ልክ የዚህ ሐማስ ቴሮሪስት እኔ እንግዲህ ጠንከር አድርጌ ነው እና ጭፍጨፋው ከመካሄዱ በፊት እኛ ከ2 ሳምንት በፊት እዛ ነበር እስራኤል ሀገር 100 ኢትዮጵያውያኖች ይዘን የሄዳችሁት ይሄን ነው ከተለያየ ሀገር የመጡ በተለይ ከአሜሪካ የመጡ ወገኖችን እና አምሹር ትንሽም ቢሆን ያዋጣነው ነገር አለ እንደዚህና ሌላው ደስ የሚለኝ ይሄ መጸለያችን መናገራችን ያመጣው እንትን እስራኤል የሚገኙ በመሲሁ የሚያምኑ ቤተ እስራኤሎች አሉ እና እነሱ ራሳቸው ኢትዮጵያ ሲመጡ በርካታ ቤተ ክርስቲያናት ይሄ ሚዲያ ከመጣ በኋላ እንዴት እንደተቀበላቸው መስክረውልኛል። እናንተ ስለ እስራኤል መጸለይ ከጀመራችሁ በኋላ ስለ እስራኤል ማስተማር ከጀመራችሁ በኋላ ዛሬ እኛን እየጋበዙን ባርኩን ማለት ጀምረዋል ብለው ከዛም የመጣ ፓስተር መስክሮልኛል እና እነዚህ ነገሮች አድርጓል። ሌላው በዚህ በእስራኤል ላይ ከሰራነው ስራ ይሄ እኛ የምናስተምረው እኛ የምናነሳው ነገር የጻፍኩትን ላንብበውና አብራራላለሁ። እሺ በአፄ ኃይለ ሥላሴና በደርግ ዘመን በእስራኤል ላይ የተወሰደው የተሳሳተ ፖለቲካዊ አቋም እንዳይደገም እያልን ከመጽሐፍ ቅዱስና ከታሪክ እያነሳን ለፖለቲሻን ለማስተላለፍ የምንሞክረው ምክር ፍሬ እያፈራ ነው ብለን እናምናለን። እኔ እንደሱ ነው ማለት። ምክንያቱም አሁን አልያዝኩትም እንጂ አፍሪካ ዊል ቢ ብለስድ ኦር ከርስድ የሚል መጽሐፍ ቶም ሄዝ የሚባል አሜሪካዊ ለብዙ ዓመት እስራኤል ሀገር የሚኖር የጻፈውን በአማርኛ
ካስተረጎም ነው 10 ዓመት አይሞላም ብለህ ነው። ምን ብለን ነው እኛ ያስተረጎም ነው? እሺ አፍሪካ ለበረከት ወይስ ለመርገም ብለን ነው። ይሄ ሰውዬ በደንብ ጥናት አድርጎ ነው የጻፈው። ግብፅን በተራ ነው ያስቀመጠው። ከዛ ኢትዮጵያ፣ ከዛ ኡጋንዳ፣ ከዛ ምናምን እያለ እና መቼስ በዚህ ዘመን ያሉ ፖለቲካ ውስጥ እግዚአብሔር እድል የሰጣቸው ሰዎች እንዲሰሙኝ ይፈልጋሉ። አፄ ኃይለ ሥላሴ እዛ መጽሐፍ ላይ እንደተጻፈው በጊዜው ግብፅን ይመራው የነበረው አንዋር ሳዳት ተጽዕኖ ያሳድርባቸው ጀመር። ከዛ በኋላ የሳውዲው ደግሞ ንጉስ ፉአድ ፈይሰል ነው ፉአድ ካንዳቸው እነሱም ፕሮሚስ አረጓቸው ይላል። ይሄ በጣም ሲሪየስ ነው። በዛን ጊዜ ኢትዮጵያ ከእስራኤል ጋር የጠበቀ ግንኙነት ነበራት። ከዛ ሰውየው የግብፅ ፕሬዝዳንት የነበረው እየደወለ ንጉሱን ሐሳባቸውን እንዲቀይሩ እንደዚህ ያስገድዳቸው ነበር ብሎ ነው የጻፈው። ከዛ በኋላ እሳቸው ደግሞ ሚኒስትሮቻቸውን ጠርተው ሲያማክሩ በተለይ በስም የተጠቀሱት አክሊሉ ሀብተወልድ እነ ምናሴ እነሱ በጣም ፕሬሸር ስለበዛባቸው አንድ ውሳኔ ላይ ደረሱ። ከእስራኤል ጋራ የነበረንን ግንኙነት ኦፊሻሊ ያቋርጠናል። አየውልህ ኮንቪንስ ሆነህ ፖለቲካል ዲሲሽን መውሰድና ፕሬሸር በስቶብ መውሰድ ይለያያል። ስለዚህ በዛ ጊዜ ያንን አደረጉ። ምናሴ ይሁኑ ወይ አክሊሉ ከሁለት አንዳቸው ያንን አደረጉ። ይሄ መጽሐፍ በጣም በጣም የሚገርም ካፕቴን ማን የሚባል ሰው ልክ ያንን አዋጅ ሲሰማ አንድ ነገር ተናገረ ይላል እዛ መጽሐፍ ላይ አለ። እኔ ጋር ከፈለኩ ልልክላችሁ እችላለሁ። እኛውን ያስተረጎም ነው። ምን ይላል ያ ካፕቴን አያለው ይሁን እንደዚህ የሚባል ሰው አማኝ ነው። የጦር ካምፕ ውስጥ እያለ ደንግጦ ልጆቹን ሰበሰባቸው ይላል። እዛ ያሉትም ዛሬ የኢትዮጵያ መንግስት ተቆረጠቻል። አሁን ይሄ ሙሉ በሙሉ ካርናል ለሆነ ሰው እኔ የምናገረው ነገር ላይገባው ይችላል። ግን በጣም ከመጽሐፍ ቅዱስ ጋር ስታያይዘው ሚኒንግ ይሰጣል። ጥልቅ ነገር አለ። እና ተቆረጠች ብሎ ያለውን ሁሉ ጽፎታል። ስለዚህ አፄ ኃይለ ሥላሴ ያንን እርምጃ ወሰዱ። እንደ ጸሐፊው አይ ቲንክ 73 ላይ ነው ምናምን ይሄንን በፈረንጅ እሳቸው ያደረጉት። ያው 74 ላይ ተወገዱ። እኛን የመሰሉ ትልቅ እግዚአብሔር ሞገስ ሰጥቷቸው የነበረው ሰው ኃይለ ሥላሴ አፄ ኃይለ ሥላሴ አዎ። እና ይሄ አሁን ላሉ ፖለቲሻንስ የሚጠቅም ይመስለኛል። ከእስራኤል ጋር ያለን ነገር በጣም ጥንቃቄ ይፈልጋል። ከእስራኤል ጋር በምትወስድ ፖለቲካሊ ራሱ የምትወስደው አቋም። ስለዚህ በደርግ ጊዜኛ ልጆች ሆነን ኮሎኔል መንግስቱ ያው ኮሚኒስቶች የራሳቸውን ተቃውሞ የሚገልጡበት የተለያየ አክሽን ነበረ በዛ ዘመን። ግራ እጅህን አንስተህ ያው ቃል እያወጣህ የማትፈልገውን ትራገማለህ ምናምን ያ ፓርት ኦፍ ደ ሙቭመንት ነበርና የሚገርም ነው። ሁልጊዜ ከሚረገመው ነገር አንዱ ጽዮናዊነት ነው። ኢምፔሪያሊዝሙንም ፊውዳሉንም እዛ ውስጥ ጽዮናዊነትም አብሮ ይገባል ሲረገም እና ሰውየው እንዲያረጉ ያረጋቸው የሶሻሊዝም የኮሚኒዝምን ርዕዮተ ዓለም ስለተቀበሉ። ኮሚኒዝም ደግሞ ጸረ እግዚአብሔራዊ ነው። ትክክል። ጸረ እግዚአብሔራዊ ከሆንክ ደግሞ ጸረ እስራኤላዊ ትሆናለህ። ምክንያቱም እግዚአብሔር የለም፣ አንቲ ነው የሚሆነው። ታውቃለህ፣ በእስራኤል ታሪክ
አንድ የሚባል አባባል አለ። አንድ ንግስት ትሁን ንጉስ አንድ ፈላስፋን ጠርተው እስቲ የእግዚአብሔርን መኖር አስረዳኝ አለው ይባላል። ምንድነው አንተ አሁን እግዚአብሔር አለ የምትለው? ፈላስፋ ይሁን ወይ ንጉስ ነው የሚጠይቀው ይሄን የሃይማኖት ሰው። እኔ ሌላ የለኝም አይሁዳውያን ብቻ ይበቃል። ገብቷል? በቃ እግዚአብሔር ለመኖሩ የገባውን ያለው አይሁድ ደጁስ አለ ብቻቸው በቂ ነው፣ እነሱ ብቻ በቂ ናቸው። ስለዚህ የኛ ሰዎች ይሄንን ቢከተሉ ነው የሚሻላቸው። አሁን ላሉት አይኖ ፕሬሸር አለው ኃይለኛ። አፄ ኃይለ ሥላሴ የሳውዲው ንጉስ 35 ሚሊዮን ዶላር በዛ ዘመን ፕሮሚስ አድርጓቸው ነበር። የሚገርም ሳዳም ወይ ሳዳት እሳቸውን ይሄንን አስደርጎ ገንዘቡ አልተሰጣቸውም። አንደኛ። ሁለተኛ ጸሐፊው ምን ይላል መሰለ? አፄ ኃይለ ሥላሴ በአመቱ ወረዱ፣ ብዙም ሳይቆዩ ሞቱ። እሱ ከሁለት ዓመት ነው ከሶስት ዓመት በኋላ ሄዶ ከእስራኤል ጋር ታረቀ። የግብፅ አንዋር ሳዳት ይመስለኛል። ከዛ ጸሐፊው ምን ብሏል? ኃይለ ሥላሴ በህይወት ኖረው ሳዳት ያደረገውን ቢያዩ ኖሮ ምን ይሉ ነበር ብሎ ነበር ያስብላል። እሳቸውን እንደዛ አይነት ሮንግ ዲሲዥን አሰጥቶ እሱ ግን ሄዶ። ስለዚህ ያው ከታሪክ አይደለም እንማረው። አንዱ ማንሳት የፈለኩት ዛሬ እኛ የምናነሳው ነገር የሚጠቅም ከመሰላቸው አሁን ያሉ ፖለቲካል ዲሲዥን የሚሰጡ ሰዎች የእስራኤልን ነገር ሴንሲቲቭ በሆነ መንገድ ዊዝደም ባለው መንገድ ቢይዙት ጥሩ ነው። እኔ አሁን ይኸውልህ ብዙ ዓመት የኖርኩት ምዕራብ ሀገር ነው። ምዕራብ ሀገር ያሉ ፖለቲሻንስ በጣም ስማርት ናቸው። ምን እንደሚያደርጉ ታውቃለህ? አንተንም እኔንም መያዝ ይችሉበታል። ስለዚህ ከአረቦቹም ጋር ይሰራሉ፣ ከእስራኤልም ጋር ይሰራሉ። አሁን ነው ሪሰንትሊ ኦፕንሊ መተው እሱም አያዋጣቸውም እስራኤልን እንደዚህ ምናምን ማለት የጀመሩት። ስለዚህ የአፍሪካ መሪዎችም ወደዚህ አይነት ዊዝደም ነው መምጣት ያለባቸው እንጂ ሙሉ በሙሉ ስዊንግ አድርገህ እዛ ጎራ ብትገባ አያዋጣም። እና ይሄንን ይጠቅማል ብዬ አስባለሁ። ካለኝ መረጃ ካሉት የአፍሪካ ሀገሮች እንደው ምናልባት ባለሳሳት ማላዊ ብቻ እንደሆነች ከአፍሪካ ጋር ማነው ከእስራኤል ጋር ያላት ትብብር ወይም የጎንዮሽ እንትን ትስስር ወይም ይሄ አንድነት ሌሎች የአፍሪካ ሀገራት ግን እዚህ ውስጥ የሉም። ለምሳሌ አሁን በላግ ስብሰባ ላይ የተንጸባረቁ አንዳንድ እንትኖች ምንድነው የሚሉት ከእስራኤል ጋር መቆም ለአፍሪካ በረከት እንደሆነ ለብዙ የአፍሪካ ሀገራት ከቅኝ ግዛት ነጻ መውጣት እስራኤል ብቻዋን ተምሳሌት ሞዴል መሆኗ ብዙዎች የአፍሪካ ሀገራት ግን ከማላዊ በስተቀር ግን እስራኤልን እንደሚያወግዙም ጭምር የሚገርም ፓስተር ብቻ ሳይሆን እንዳለኝ መረጃ አፍሪካ ህብረት ስብሰባ ላይ ወይም ደግሞ ከዛም ባለፈ በተባበሩት መንግስታት አንዳንድ ስብሰባዎች ላይ አንዳንድ ሀገራት እንዲሁ እስራኤልን ሲያወግዙ ይስተዋላሉ። አብዛኛው ሀገራት እስራኤልን ሲያወግዙ ነው የሚስተዋሉትና ምናልባት ቅድም ያነሳው ሀሳብ እዚህ ውስጥም ትንሽ መልስ ያለው ብዬ አስባለሁ። እኔም ልጠይቅ ግን ያሰብኩት ምን ነበር ለምንድነው እስራኤል እንዲህ አይነት ሞዴል ሆና ለአፍሪካ ሀገራት ቅኝ ግዛት ነጻ መውጣት ሞዴል ሆና እንደገና የተስፋይቱ ምድር ሆና ቀጥተኛ የሆነ ትስስር ያላት የተስፋ ቃል ኪዳን ያላት ሀገር መሆኗ እየታወቀ ለምንድነው ግን እነዚህ የአፍሪካ ሀገሮች በጎንዮሽ የሚጻረሯት እስራኤልን? የእስራኤል ነገር መንፈሳዊ ነው። ኦኬ ዘንዶ ሊዋጋ ወጣ ይላል ራእይ ላይ ዮሐንስ ራእይ 12 ላይ ሴቲቷን እንዴት ሊውጣት እንደፈለገ መሬት ተከፍታ እንዴት እንደረዳቻት አንዳንድ ሰዎች ቸርችን ይችላሉ፣ አንዳንድ እስራኤል ይችላሉ። እኔ ሞር እስራኤል እንደሚዋጋ ነው እዛ ጋር የሚገባኝ እና ከመንፈሳዊ ነገር ነው የምንጀምረው። መንፈሳዊው ደግሞ የሚጠቀመው የሰውን አእምሮ ነው። ስለዚህ ይሄ ጥላቻ ከጥንት የጀመረው በአዲስ አይነት መልክ ፖለቲካሊ
ስያሜ ሊሰጠው ይችላል፣ ኢኮኖሚካል ሊሆን ይችላል። ያንን ነው የማየው። ስለዚህ ባጭሩ የአፍሪካን መሪዎች ከእስራኤል እንዲሸሹ ያደረገ 2-3 አይነት ሪዝን ያለ ይመስለኛል። አንደኛው ቅድም ያልኩ እስራኤል ገና ነፃ እንደወጣች እንደውም የመጀመሪያው መሪ ይመስሉኛል የእስራኤል እኛ ራሳችንን ካደራጀን በኋላ በቀጥታ አፍሪካን ነው የምንረዳው የሚል ኮቴሽን አለ። ዴቪድ ቤንጉሪያን ይሆኑ ወይም አንዳቸው ያንን ጀምሩ። ያንን ቅድም ያልኩ መጽሐፍ ከእስራኤል ጋር በቆሙ ጊዜ እንዴት እንደተባረኩም ያወራል። ያንን ጀምረው በጣም ብዙ ሀገሮችን ሰፖርት ሲያደርጉ አንዳንዶቹ ኢኮኖሚያቸው እየተለወጠ በቃ ጥሩ እየሆኑ ከእስራኤል ጋር ሪሌሽንሺፓቸው እየጠበቀ መሄድ በጀመረ ጊዜ ያው ጠላት እንዳልኩ በብዙ አይነት መንገድ ነው የሚገለጠው። አንዳንድ አፍሪካ ሀገራት ፕሮስፐር ሲያደርጉ ሞር ሀብታም እየሆኑ ሲመጡ ያላቸውን ገንዘብ የሃይማኖትን አይዲዮሎጂ ለማስፋፋትም ይጠቀሙበት ጀመር። ስለዚህ ከዛ የተነሳ ጽዮናዊነት የሚለውን አንዱን እንዲቀነቀን በአፍሪካ የፖለቲካ መድረክ እስኪገባ ድረስ ያደረገው የዚህ እስራኤል የምትባል ሀገር የለችም ብሎ የሚያምኑ የፖለቲካ ሰዎች ኢንቮልቭመንትም ነው። እስራኤል የምትባል ሀገር የለችም፣ ቅድም ያልኩ ይሄ ከአውሮፓ የመጣ ነው ምናምን የሚለውን ይሄ ሙሉ በሙሉ የፍልስጤም ሀገር ነው ብለው ስለሚያምኑ ያንን ለማቀንቀን አንዳንድ የአፍሪካ ሀገር መሪዎችን ስለ ዛዮኒዝም ማስተማር ጀመሩ። የፖለቲካ መሪዎቹ ዩኒቨርሲቲ ውስጥ ገባ ይሄ አይዲዮሎጂ ከሃይማኖት ጋር በእስራኤል ላይ ያለ ጥላቻን ፖለቲካው መድረክ ላይ ያመጡት ማለት ነው። ከሃይማኖቱ ስርዓት ውጪ ፖለቲካ መድረክ ላይ አምጥተው ከዛ ይሄ እኮ እነዚህን ሰዎች ለመጨቆን ነው፣ ይሄ እኮ እንደዚህ ለማድረግ ነው ብለው ፍትህውን በፍትህ እንዲፈታ አላደረጉትም። ስለዚህ አንዳንዶቹ ያንን ይዘው አገራቸው ላይ ኢንትሮዲዩስ ማድረግ ጀመሩ። ከዛ በኋላ ፖለቲካል ዲሲሽን ይሰጠው ጀመር ማለት ነው። እኛ ልጆች ሆነን ቅድም እንዳልኩ በጣም ወደ እስራኤል እንዳይሄዱ እንደዚህ አይነት ነገሮች መጡ። አንዱ ከሃይማኖት ጋር በተገናኘ ነው። ሌላው ከኮሚኒዝም ጋር በተገናኘ ጽዮናዊነትና ዘረኝነት፣ ጽዮናዊነትና አፓርታይድ አንድ ነው የሚል መቅረብ ጀመረ። ስለዚህ ጽዮናዊነት እንዴት ነው የተጀመረው የሚለውን ከማየት ይልቅ እነዚህ ከአውሮፓ የመጡ ጽዮናውያን እዛ የነበሩትን የፍልስጤም ተወላጆች ሊጨቁኑ፣ ስለዚህ እኔ ተጨቁኛለሁ፣ እነዚህን ሰዎች ማገዝ አለብኝ የሚል አፍሪካ ውስጥ የአንዳንድ ፖለቲሻንስ አቋም ሆነ። ከዛ በፓርቲያቸው ይጸድቃል፣ ከዛ በፓርላማ ያጸድቁታል። በዚህ መንገድ ነው ያደገው ዛዮኒዝም። ያ ነው አሁን እንኳን እየተንከባለለ እዚህ የመጣው እና አንዳንዶቹ ያው ቅድም እንዳልኩ እንደ በእኛም ሀገር እንዳየነው በሰባዎቹ አቋማቸውን እንዲለውጡ የፋይናንስ ሰፖርት እንደሚደረግላቸው ከነሱ ጋር ያላቸውን ነገር ካቋረጡ የሃይማኖት መገለጫቸውን ወደ አፍሪካ ፖለቲካል ፕላትፎርም ያመጡ ዛዮኒዝም ሬሲዝም ነው ብለው ማቀንቀን የጀመሩ። አሁን ደግሞ ጭራሽ ሪሰንትሊ አፓርታይድ ነው ብለው የመጡ አሉ። እነዚህን ስንጨምቃቸው ይመስለኛል የአፍሪካ የፖለቲካ ሰዎች በእስራኤል ላይ ያላቸውን አቋም እንዲቀይሩ ያደረገው። ነገር ግን የሚገርም አፍሪካውያን ግን ማጆሪቲው እስራኤልን ይወዳል። ይሄ ሌላው በጣም ያስደስተኛል።
የፖለቲካ ዊንግ ነው እንጂ የያዘው ወይም የገደበው ሪጀክት የሚያደርገው ቸርች በጣም ይጸልያሉ። ምዕራብ አፍሪካ ብትሄድ ኢቨን ሳውዝ አፍሪካ አሁን ከረንትሊ የሳውዝ አፍሪካ መንግስት ኦፊሻሊ ብዙ ነገር እያደረገ ነው። ግን የሳውዝ አፍሪካ ህዝብ በተለይ ኢቫንጀሊካል አማኙ ያንን አልገዛው እና ይሄ ሌላ ትልቅ ተስፋ ነው እና እንትኑ ተቃውሞ የመጣው ከዚህ የተነሳ ነው። ሌላው ቅድም እንዳልኩ እንደ ሂውማን ኮሚኒቲ አይዲዮሎጂ እንጋራለን አይደለም። ለምሳሌ ምዕራብ ሀገር ያሉ አንዳንድ ምሁራኖች የጻፏቸው አንቲዛዮኒዝም የሆነ መጽሐፎች ምናምን በአፍሪካ ፖለቲሻንስ መነበብ ጀመረና ሙሉ በሙሉ ገዙት። ከዛ በቃ እስራኤልን አቮይድ ማድረግ ተጀመረ እንጂ እና እነዚህ ነገሮች ናቸው። ግን እንዳልኩ ያው ዋናው መንፈሳዊ ይዘት ስላለው ነው እንጂ እስራኤል ለአፍሪካ ያደረገችው ኮንትሪቢዩሽን እስካሁን ድረስ የሚያስመሰግን ነው። አብረን እንስራ የሚያስብል ነው መሆን ያለበት። የፈጠራ ውጤት ትላለ፣ ግብርና ላይ ትላለ፣ ብዙ ነገር ላይ በትምህርቱም በጤናው መስክ በቴክኖሎጂ ኤግዛክትሊ እና ቆም ብለው ቢያስቡ ጥሩ ነው። ቆም ብለው ቢያስቡ የሃይማኖቱን ለሃይማኖት ሰዎች ትተው እነሱ ከእስራኤል ጋር ያላቸውን ነገር ይሄ ማለት ስለ ፍልስጤም ምንም ድምፅ አይሰማ ማለት አይደለም። ግን በራሱ እዛ አካባቢ ባለው የፖለቲካ ሲቹዌሽን ነው መፈታት ያለበት። አንዱን ገፋ አንዱን ጠቀም እያደረግ ሶሉሽን አታመጣም። እና የአፍሪካ የፖለቲካ ሰዎች እስራኤልን ያገለሉት ከነዚህ ከሶስቱ ነገር ይመስለኛል። ምን እቅድ ያላችሁ ላልከኝ ያጭርና የረጅም ጊዜ እቅድ አለን። በዚህ በሌት አፍሪካ ጎ ከእስራኤል ጋር በተገናኘ ፌብሩዋሪ ላይ አፍሪካ አቀፍ የወጣቶች ስብሰባ አለ። ከመላው አፍሪካ አዲስ አበባ እንዲመጡ እያቀድን ነው። የፊታችን አሁን ፌብሩዋሪ ማለት ነው። እና መጥተው እዚህ አንዱ እቅዳችን ይሄ ነው። ወጣቶች ላይ ፕሮፌሽናል ወጣቶች የሆኑ እንደዚህ አንዱ እቅዳችን ይሄ ነው። ሌላው እግዚአብሔር ቢፈቅድ ሜይ ላይ በፈረንጆች ጋና ላይ ሌት አፍሪካ ጎ ቅድም የጀመርኩልህ ያ ዚምባብዌው ኢትዮጵያ ውስጥ አሳድገው አላለም። 3 ዓመት ካደረግን በኋላ በሚገርም ሁኔታ ይሄ 2025 ስንጨርስ ጌታ አንድ ነገር ጠቆመን። የሚቀጥለው ዓመት ጋና ላይ አርጉት እና አንድ ነገር አደረግን። ከጋና የመጣ አፖስትል ትልቅ ዲኖሚኔሽን የሚመራ ነበር እና የሚገርም እንግዲህ እግዚአብሔር አንዳንዴ ለአንድ ጊዜ ብቻ የሚሆን መመሪያ ይሰጣል። ዶክትሪንም አታረገው ምንድነው? የኢትዮጵያ የካልቸር ልብስ ከላይ የሚለበሰው አለ አይደለም? እሱ ላይ የአፍሪካ ካርታ እዚህ አድዋ ላይ ያለው እሱን እንዳላሰርቸው ነበር። እኔ እዚህ ጋር ጎልዳማ የሆነ ጥቁሩ አፍሪካ ላይ እሱን ስጠው እና ጋና ሄዱና የአፍሪካን እርግማን ስበሩት፣ እናንተ ኢትዮጵያኖች እንድትገኙበት እፈልጋለሁ የሚል መረዳት በጣም ወደ መጣ እና የሚገርም ያንን ስነግረው ሰውየው በጣም ተደነቀ። እኔ ለምን እንደመጣው ራሱ እንግዲህ አንድ ቀን ጨርሰናል ኮንፈረንስ። ይሄ እኮ አሁን ነው የምልህ በዚህ ዓመት በዚህ አዲሱ ኮንቬንሽን ሴንተር ነበር ያደረግነው እና ማታ ሚስቴ ደውላልኝ ነበር አለ። እና ትናንትና አንድ ሰው ጋር ስንጸልይ ወደ ባልሽ የተለያየ ሀገር ሰዎች ሲመጡ እግዚአብሔር ያሳየኛል። የት ነው ያለው አለኝ አለች። ኢትዮጵያ የሚባል ሀገር ሄዷል እና እዛ ነው ያለው። ይሄንን ነገር አሁን ያደረው እሱ ደግሞ በደንብ አልገባውም። ለምን ትልቅ ዲኖሚኔሽን ነው የሚመራው። እና ጠርቼው እንደዚህ አይነት ነገር ወደ ልቤ መጣ ስለው
ጸልይበት አልኩት። ምን ጸልይበት ትለኛል? ማታ እኮ እግዚአብሔር ተናግሮኛል። እና ያቺ የመጀመሪያዋ አፍሪካ ዙሯት የምትለዋ መጣች ተመልሳ መልሶ ነው መጥቷል። አሁን ጋና ዛሬ እንደውም ካንተ ጋር ስጨርስ ከነሱ ጋር ዙም ሚቲንግ አለኝ እና ጋና ላይ እናደርጋለን። አሜን። ሌት አፍሪካ ጎ የትም ሀገር እናድርግ ቶፒኩ አንዱ እስራኤልን ይጨምራል። አሁን ብዙ ነው። 2 ቀን ኮንፈረንስ ነው። የተለያየ ርዕስ ላይ ነው የምናስተምረው። አንዱ ግን ሁሌ የእስራኤልና የአፍሪካ ግንኙነት ላይ የሚያስተምሩ ሰዎች አሉና እነዚህም ጋና ላይ አለ። እግዚአብሔር ቢፈቅድ ከጋና በኋላ አሜሪካ ሚኔሶታ የሚባል ቦታ እዚሁ ዘንድሮ ይሄኛውም ከዛ የመጣ ነው። ዘንድሮ አፍሪካን አሜሪካንስ እና አሜሪካኖችን አያይዘን ሚኔሶታ ላይ ለማድረግ እየመከርን ነው። ልክ ሚኔሶታ እንደጨረስን የአፍሪካን አዲሱን ጉዞ ኢየሩሳሌም ላይ ዴዲኬት እናድርገው ተባብለን ኖቬምበር ላይ ቀጠሮ ይዘናል እንደ እግዚአብሔር ፍቃድ እና 2026 ሌት አፍሪካ ጎ እነዚህን እቅድ ይዞ እየሰራ ነውና ይሄ ነው። ኦፍ ኮርስ ቅድም ያነሳው ጉብኝታችን እንደ እግዚአብሔር ፍቃድ ይቀጥላል። አሁን ከጦርነቱ በኋላ አላረግም ነበረ። ማስታወቂያ እናወጣለን። እሱንም ከጌታ ጋራ ተነጋግረን የመጣ ነው። ጌታ ቢፈቅድ ቱሩ ይቀጥላል። ማንም ሰው ሁሌ እንደምናረገው ከኢትዮጵያ ውጭ ያሉትም ሌላ አንድ ያቀድነው ነገር አለ። እዚህ አላነሳልህም። እሱን እናደርጋለን። ብዙ ከዚህ ማናቃቸው እንግዳ ነገሮችን አዳዲስ ሀሳቦችን ብዙ መቃረም ችለናል፣ ማግኘት ችለናል ብዬ እላለሁኝ። ወደ መጨረሻው ጥያቄ ልምጣ። እንግዲህ ፓስተር ባለፈው ሳምንት ይመስለኛል በሂልተን ማምሻው ላይ በተደረገ የኢትዮጵያና እስራኤል የወዳጅነትና አንድነት የትብብር ስብሰባ ላይ ከተለያዩ ሀገር የመጡ ዲፕሎማቶችም እንደውም በኢትዮጵያ የእስራኤል አምባሳደርም ነበሩ ዶክተር ንጉሴ። እነሱ ያዘጋጁት ነበርና ሌሎችም እንግዲህ ከጉዳዩ ጋር ተያያዥነት ያላቸው እንግዶች ነበሩ በዛ ምሽት ላይ። እኔም በቦታው ለመገኘት እድሉን አግኝቼ ነበር እና በዛ ስብሰባ ላይ በዛ ምሽት ላይ ምንድነው ባንተ በኩል በላጋ አማካይነት ለእስራኤልን ለማስተዋወቅ ስለ እስራኤል እየሰራችሁት ላለው ነገር በላግ በኩል ወይ በሌት አፍሪካ ጎ በኩል እንደዚህ የተካሄዱ ስብሰባዎች፣ ኮንፈረንሶች እስራኤልን በማስተዋወቅ ረገድ ብዙ ስራ እየተሰራ ነው ያለው እንደምትነግረን። ያንንም ግምት ውስጥ በማስገባት እንግዲህ ለአንተ የእውቅና ሽልማት አዋርድ ሆነህ ነበር። በስፍራውም ተመልክቻለሁኝ። ደግሞ ይገባሃል። ራእዩ የእግዚአብሔር ነው። እግዚአብሔር ደግሞ የሚሰራው በሰው ነው። ስለዚህ ደግሞ የእግዚአብሔር ምሪት ተቀብለህ እግዚአብሔር በሚልህ መንገድ አሁን ቀደም እንደምትነግረንም እያደገ ገና ወደፊት ብዙ የተያዙ ራእዮችና ብዙ የታቀዱ ፕላኖች እንዳሉ ሁሉ እየነገርከን ነው። ቀላል አይደለም፣ ትልቅ ስፍራ የሚሰጠው ነው። ስለዚህ ከዛ አንፃር እንግዲህ ያንን ሽልማት ስትቀበል አንተ ደግሞ እዛ ብዙዎች በታደሙበት እንትን ላይ ተናገርከው አንድ አባባል አለ። በኮስት ደረጃ ነው ያስቀመጥከው። እንደውም ሰፊ ንግግር ታደርጋለህ እየጠበቁ ነበር። ምንድነው ያልከው? ከእስራኤል ጋር መስራት ኩራት ነው ብለህ ነው እንደው የዘጋውና እኔ ፊል አድርጌያለሁ ፓስተር ምን ማለት ፈልጎ ነው ብዬ። ምናልባት ለተመልካቾችም አሁን እስካሁን ያለው ሐሳብህን በእርግጥ ሊገልጸው ይችላል። እንደው በአንድ ቃል ይሄንን ለምን ለማለት ታሰብክ? እግረ መንገዴን ደግሞ እንኳን ደስ ያለህ። አሜን አሜን። ታንክ ዩ። ደግሞ ይገባሃል። ሽልማቱ ያንተ ብቻ አይደለም፣ የሁላችን። እግዚአብሔርም ደስ ይሰኛል፣ በስራው ይደሰታል። እግዚአብሔር የሰጠውን ራእይ በሚያስፈጽሙ እግዚአብሔርም ደስተኛ፣ የመጀመሪያውን ደስታ እንደውም እግዚአብሔር ደስ ይለዋል፣ ደስተኛ ነው እግዚአብሔር። ምክንያቱም ወደ ምድር የላከው ነገር ሲፈጸም ከሰው ይልቅ እግዚአብሔር ነው ደስ የሚለው። ከዛ አኳያ ነውና ለምንድን ነው አንተ ከእስራኤል ጋር መስራት እንደው ኩራት ነው ያልከው? ኩራት ነው ከሚለው ፕሪቪሌጅ እድል ነው። እድል ነው። አዎ ያው እድል ነው። ሶሪ እኔ ነኝ እንትን ቃሉን እንትን ሲያረኩት እድል ነው። ምክንያቱም ለኔ ቴዎሎጂካሊ ዶክትሪናሊ የተለያየ አመለካከት ሊኖረው ይችላል። ለኔ ግን ቅድም ስንጀምር እንዳልኩ ከእስራኤል ጋር ያለውን ነገር የማደርገው የእግዚአብሔር ቃል ስለሚደግፈው ነው። ያ ነው ኩራቱ ወይም ደግሞ እድሉ፣ ፕሪቪሌጅ ነው። ስለዚህ ለዚህ ነው ያንን ያልኩት። ምክንያቱም
እግዚአብሔር በሰራው ታሪክ ውስጥ ነው የገባ ነው እና ያንን ለማለት ነው። ከእስራኤል ጋር ስልህ አሁን ዳይሬክት እኔ ከእስራኤል መንግስት ጋር ወይም ከኤምባሲው ጋር የምሰራው ስራ የለም፣ ግን መንፈሳዊውን ለመግለጽ በጣም መታደል ነው ለኔ በዚህ በእግዚአብሔር ታሪክ ውስጥ ገብቼ እግዚአብሔር አልጨረሰም ብዬ ለወገኖቼ የገባኝን ለማስረዳት እድል በማግኘቴ። እኛ ይሄንን የምናደርገው ከእስራኤል ኤምባሲ ከሰው ሽልማት እናገኛለን ብለን አይደለም። በዋነኛነት የገባን መረዳት ስላለ እግዚአብሔር ቃል ስለሚደግፈን መንፈስ ቅዱስ እየረዳን ነው ብለን ስለምናምን ነው እኔና የኔ አይነት አቋም ያለን ሰዎች። ስለዚህ እድል ነው ያልኩት ለዚህ ነው። ምክንያቱም የሚባርኩህን እባርካለሁ የሚረግሙን ረግማለሁ ስላለ እድል ነው የምለው ይሄንን ነው። እኔ መባረክ ነው የምፈልገው፣ ሀገሬ እንድትባረክ ነው የምፈልገው፣ ቢሆንልኝ ሰው ሁሉ እንዲባረክ ነው የምፈልገው እና መነሻ ሞቲቫችን አሁን የእስራኤልን ነገር ሁሌ ሳነሳ እኔ መነሻ የመጀመሪያ እግዚአብሔር እንደ ሸክም ሲያመጣው የሰጠኝ ይሄ ቃል ነው። ሁለት ዘፍጥረት 12:3 የሚባርኩን እባርካለሁ የሚረግሙን የሚገርም የምድር ነገዶች ሁሉ ይላል። ስለዚህ አገሬ ከምድር ነገዶች መሃል አንዷ ስለሆነች እንድትባረክ ፈልጋለሁ። ስለዚህ ይሄንን እድል ስላገኘው ቢብሊካሊ የገባኝንም ማስረዳበት መንገድ ስለሆነ ከዚህ በላይ ምን እድል አለ ብለን ነው። ብዙ ሰዎች በጣም አንዳንዶች በጣም ርቀው ሄደው የሚቃወሙትን አንዳንዶቹ አልገባንም ብለው የተውትን እግዚአብሔር ትንሽ ነገር አብርቶልህ የገባህን ማስረዳት ትልቅ መታደል። አሁን ኢየሱስ ጌታ ነው ስንል የዳንን ሰዎች ነው የሚገባን። ከኢየሱስ በስተቀር አዳኝ የለም ስንል የዳንን ሰዎች ነው የሚገባን። ይሄ ከዚህ በላይ መታደል አለ? በዛው ሌቭል ወደ እስራኤልም ስትመጣ በራሱ መንገድ መታደል ነው እና ይሄ ነው መታደል ነው ያልኩት። የእግዚአብሔርን እውነት ለእስራኤል ያለውን የእግዚአብሔርን ቃል እውነት ለመግለጥ ትንሽ ነገር ገብቶኛል ስሙኝ ስላልኩ ነው ያልኩ እቀጥላለሁ በእግዚአብሔር ጸጋ። ያ ነው መታደል። እግዚአብሔር ይባርክ። ተመልካቾችን እኔንም ጨምሮ ለኛም መታደል ነው ፓስተር። በእውነት እንደዛ ነው የሚሰማኝ እኔ። እግዚአብሔር የተመሰገነ ይሁን። እንግዲህ ወደ መጨረሻው እንምጣና ፓስተር በእውነት በጣም ድንቅ የሆነ ጊዜ እንዳሳለፍን ተስፋ አደርጋለሁ። እንደው መጨረሻ ላይ ልትለው ያለ ባነሳነው ጉዳይ ርዕሰ ጉዳይ ሊሆን ይችላል፣ ሌላም አከል ለምታደርገው ነገር ካለ ውስጥ ከሚቀር እስኪ ነው አጋጣሚ ተጠቅመህ እግዚአብሔር ይባርክ። እንኳን ጠየቀኝ። ያው በእስራኤል ዙሪያ ሁለት መጽሐፍ አስተርጉመን አሁን ሶስተኛው ከተተረጎመ ቆይቷል። በጣም የሚገርምህ አንድ አሜሪካዊ our hands stand with the blood የሚል መጽሐፍ ጽፎ ቆይቷል እና ወደ አማርኛ አስተርጉመነዋል። በደም የጨቀዩ እጆች ይላል። በአይሁድ ሕዝብ ላይ በመላው ዓለም ያለን ክርስቲያኖች ዋን ዌይ ዚያዘር ሁላችንም ባይሆን አንዳንዶቻችን እጆቻችን በአይሁድ ደም ጨቅይተዋል። ያንን መጽሐፍ አስተርጉመነዋል። በቅርብ ጊዜ እናሳትመዋለን። በደም የጨቀዩ እጆች ብለነዋል ለአማርኛው ሞር ሴንስ እንዲሰጥ እና ይሄንን እንግዲህ የሚችሉ የእስራኤል ወዳጅ የሆኑ እንደው በማሳተሙ ቢተባበሩኝ በጣም ደስ ይለኛል። ሬዲ ነው፣ ያለቀ ነው፣ እንደውም ቆይቷል። በደም የጨቀዩ ማይክል ብራውን ይባላል ሰውየው። አይሁዳዊ መሳኔ ካማይ ነው እሱ የጻፈው ነው። ይሄንን እናደርጋለን። ስራው ተጠናቋል። አዎ ቆይቷል። አሁን ወደ ማተሚያ ቤት ብቻ ለመሄድ ሬዲ ነውና እንደው አሁን ደግሞ ጊዜው ይመስለኛል። ለምን ሰይጣን እንደገና የአይሁድን ደም ለማፍሰስ ሙከራ ያደረገ እንደምታውቀው ነው። ዛሬ ከለንደን እስከ ኒውዮርክ ከጆሃንስበርግ እስከ ካይሮ ጨልም
ያለ ጥላቻ ውስጥ ገብተናል። ስለዚህ እንደ እግዚአብሔር ሕዝብ እንጠንቀቅ የሚለውን ነገርም ለማካፈል ያመቻል ብዬ አስባለሁና ይሄንን መጽሐፍ ሬዲ ሆነውን አንዳንድ ወገኖች እንደው ከቻሉ አግዘውን ብናሳትመውና በተለይ ለአገልጋዮች ከዚህ በፊት የነበሩትን ብዙውን በነፃ ነው የሰጠነው። አፍሪካ ለበረከት ወይስ ለመርገም የሚለው የማይቀረው የእስራኤል መወረር የሚል እሱ አሁን ብዙ አገልጋዮች አንብቦ ተጠቅመውበታል። ይሄ ሶስተኛው መጽሐፍ ሬዲ ነው። ቢያግዙን እና ብናሳትመውና ለአገልጋዮች ብናደርሰው ደስ ይለኛል። የእስራኤል አምላክ እግዚአብሔር ይባርክ። በጣም ደስ ብሎኛል። አሜን ፓስተር። እኔም እድል አግኝቼ አንዳንዴ ያው እኔ ራሴ ኢንተርቪው አድራጊ ነኝ፣ ግን እንደዚህ ያለኝን ነገር በትንሹም ለማካፈል እድል ስለሰጠኸኝ እግዚአብሔር ይባርክ። ታንኪዩ። እንግዲህ መጨረሻ ላይ በደም የቀዩ እጆች የሚለው ይሄ መጽሐፍ ቅዱስ እንደሚለው አገልግሎት ልዩ ልዩ ስለሆነ ያንተ አገልግሎት ይሄ ነው፣ የኔም አገልግሎት ምናልባት አንተን ኢንተርቪው ማድረግ ሊሆን ይችላል፣ ተመልካቾችም ደግሞ መስማት ሊሆን ይችላል። ግን እንዲህ እግዚአብሔር ደግሞ የረዳቸው ጸጋው ይበዛላቸው ይሄን ፕሮግራማውን የሰሙ በስማ በለው የሚሆን ካስፈለገም እንደውም በቀጥታ ማለት በተዘዋዋሪ የሰሙ ወገኖች እጃቸውን ቢዘረጉ ይሄ ደግሞ ሌላ አገልግሎት ነው ብዬ አስባለሁ። አገልግሎት እኮ መታደል ነው ያልከው እኮ እዚህም ውስጥ አለ። ለምሳሌ አንተ መጽሐፍ እኔ ባሳተም እኔም ታድያለሁ። አዘጋጁ አንተ ነህ፣ ሀሳቡን ያመጣው አንተ ነህ፣ ፕላኑ አንተ ውስጥ ነው ያለው፣ የጻፈው አንተ እጆች ናቸው። ያሳተምኩት ደግሞ እኔ ብሆን እኔም የበረከቱ ተካፋይ ነው የምሆነው። ስለዚህ እንደውም አያመልጣችሁ ነው እንጂ ማለት ያለብን ወደ ንባብ የሚበቃበትና አሁን አንተ ያልካቸውን ሀሳቦች ሁሉ እዛ ውስጥ በበለጠ የምናገኝበትም ስለሆነ የእግዚአብሔርም ሀሳብ ያለበትን ነገር አብሮ መካፈል ጥሩ ነው። ስለዚህ ይሄ መጽሐፍ እንዲታተም በዚህ አጋጣሚ እንግዲህ በቀጥታም በተዘዋዋሪም ከተመልካቾችን ባሻገር ሌላው የክርስቲያን ማህበረሰብ ሌሎችም እንግዲህ ጸጋ ይበዛላቸው እንደሚነሱ እግዚአብሔር እንደሚያስነሳልህ እምነቴም ጸሎቴም ነው ፓስተር። አሜን። በቅርብ ጊዜ ታቱም የምናነበው ይመስለኛል። አሜን አሜን። ታንኪዩ። ምክንያቱም ትልልቅ ነገሮች እግዚአብሔር አድርጎ እዚህ ላይ ምን ይጎልዋል ወይ ምን ሁሉ የሱ ነውና ለዛ ይበቃል ብዬ ተስፋ አደርጋለሁ። ተወደዳችሁ ተመልካቾቻችን በያላችሁበት ሆናችሁ ከኤልሻዳይ ቴሌቪዥን ኔትወርክ ወደ እናንተ ስናስተላልፍ የነበረው መሰናዷችንን በተለይም ከፓስተር አበራ ሀብቴ ጋራ እስራኤልና የእስራኤልን ጉዳይ አስመልክተን ወይም እስራኤልና ኢትዮጵያን፣ እስራኤልና አፍሪካን የመሳሰሉትና ሌሎችንም ጉዳዮች በስፋት ያካተትንበት መሰናዶ በዚሁ ይጠናቀቃል። ካለን ሰዓት አኳያ እንግዲህ በተመሳሳይ ደግሞ በሌላ ጊዜ በሌላ መሰናዶ በሌላ ዝግጅት እንገናኛለን። በትዕግስት ይህን ፕሮግራም በያላችሁበት ሆናችሁ ስለተከታተላችሁ እጅግ በጣም ደስተኞች ነን። እግዚአብሔር ይባርካችሁ። እናንተም እንዳተረፋችሁበት ቁም ነገር እውቀት ጥልቅ የሆነ እውቀትን እንደቀሰማችሁ በእርግጠኝነት መናገር ይቻላል። እንግዲህ በቀጣይ ደግሞ በሌላ መሰናዶ እንገናኛለን። ለአሁኑ ፓስተር አበራ ሀብቴን እጅግ በጣም በተመልካቾች ስም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን በቃ ከቀሪ የኤልሻዳይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በእኔ በኩል መሰናዶውን ወደ እናንተ ያደረስኩት ሰለሞን ተክለ ጻድቅ ነበርኩ። ሻሎም። El Shaddai.